ያው እስካሁን ወደ 300 ባለሙያዎች ለቆብናል። በጦርነቱ ጊዜም ከሰላሙ በኋላ በጣም ክሪቲካል ችግር ያለን እንደ ሆስፒታል የአምቡላንስ ችግር ነው። ወደ 5 አምቡላንሶች ነበሩ። አሁን ሆስፒታላችን አምቡላንስ የለውም። ተገልጋዩ ህብረተሰብ በጣም እየተንገላታ ነው የሚገኘው። ሐማስ ሁሉንም ታጋቾች በአስቸኳይ የማይለቅ ከሆነ ጋዛ ወደ ገሃነም ትቀየራለች ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። በሌላ በኩል ዋሽንግተን ለረጅም ዓመታት ይዛው የዘለቀችውን ፖሊሲ ጥሳ ከታጣቂ ቡድኑ ጋር ንግግር እያደረገች እንደምትገኝም ተገልጿል። በዓለም አቀፍ ደረጃ ግዙፉ የደህንነት መረጃ ወይም የስለላ ተቋም CIA እንዳረጋገጠውም አሜሪካ ላለፉት 3 ዓመታት ለዩክሬን ተሰጠው የነበረውና በጦርነቱም ትልቅ ጠቀሜታ የነበረው የስለላ መረጃ ፍሰት ተቋርጧል። የኤሌክትሪክ መኪና ባትሪዎች በዋነኝነት 4 አይነት ናቸው። የመጀመሪያው ሊቲየም አየን ባትሪ ነው። በአሁን ጊዜ በኤሌክትሪክ መኪኖች ላይ በስፋት የሚውለው ይህ የባትሪ አይነት ጥቅሞቹ ከፍተኛ የኃይል መጠን የመሸከም አቅም አላቸው። ክብደታቸው ደግሞ ቀላል ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን ይዘን ቀርበናል። እሱ ባለው ጋሻው እስከ ዜናው ፍጻሜ ድረስ አብረናችሁ እንቆያለን። ከሀገር ውስጥ እንዲሁም ከውጭ ምንጮች ያጠናቀርናቸውን ዜናዎች እንድትከታተሉ እየጋበዝኩ ቀዳሚ ወደማድርገው ዜና አልፋለሁ። የአክሱም ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ባለፉት ዓመታት በክልሉ ከነበረው ጦርነት ጋር ተያይዞ የወደሙ የጤና መሰረተ ልማቶች ባለመጠገናቸው ማህበረሰቡ የሚፈልገውን አገልግሎት እንዳያገኝ ሆኗል ተባለ። ከጦርነቱ በፊት 5 አምቡላንሶች የነበሩት ሆስፒታሉ አሁን ላይ አምቡላንስ እንደሌለውም ተሰምቷል። በሌላ በኩል በጦርነቱና ከጦርነቱ በኋላ ባሉት ጊዜያት በርካታ የጤና ባለሙያዎችን እንዳጣም ተነግሯል። በላይሁን ፍስሐ ባለፉት ዓመታት በትግራይ ክልል የተካሄደው ጦርነት ዘርፈ ብዙ ውድመቶችን ያስከተለ እንደሆነ በተለያዩ ጊዜያት የሚወጡ መረጃዎች አመላካቾች ናቸው። የጤናው ዘርፍ ደግሞ አንደኛውና የጦርነቱ ዳፋ እጅጉን የተጫነው እንደሆነ ይነሳል። በተለይም በጦርነቱ የወደሙ የጤና ተቋማትና ተያያዥ መሰረተ ልማቶች ዳግም ተጠግነው ወደ ቀድሞ አገልግሎታቸው ባለመመለሳቸው የክልሉ ሕዝብ ከጤና ተቋማቱ በሚያገኘው ግልጋሎት ላይ ተጽዕኖ ማሳደሩ ተነግሯል። በክልሉ ከሚገኙ አጠቃላይ ሆስፒታሎች ውስጥ አንዱ የሆነው የአክሱም ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል በጦርነቱ ምክንያት ከ200 ሚሊዮን ብር በላይ ውድመት እንደደረሰበት ለጣቢያችን የተናገሩት የሆስፒታሉ ሜዲካል ዳይሬክተር ዶክተር ጸጋይ ተክለሃይማኖት ከጦርነቱ በፊት ሆስፒታሉ ከነበሩት 5 አምቡላንሶች ውስጥ አሁን ላይ አንዱም ባለመኖሩ ህብረተሰቡ እየተንገላታ ይገኛል ብለዋል። የኛ ሆስፒታል የመማር ማስተማር የማከም ስራዎች የሚሰራ ተቋም ነው። በሆስፒታሉ ዊንግ ወደ 200 ሚሊዮን ውድመት ነው የደረሰበት ሆስፒታላችን። አካዳሚክ ዊንጉና አድሚን ዊንጉን አያካተም። ስለዚህ በመቶዎች ሚሊዮን የሚቆጠር ውድመት ነው የደረሰበት በሆስፒታሉ። 2 ዙር ጦርነት ነበር የተካሄደው እና ሆስፒታሉ በጣም ውድመት ደርሶበታል። እድሳት አልተደረገለትም። በጦርነቱ ምክንያት የወደሙ ብዛት ያላቸው ማሽኖች አሉን። እነሱም ጥገና ያስፈልጋቸዋል። በጣም ክሪቲካል ችግር ያለን እንደ ሆስፒታል የአምቡላንስ ችግር ነው። ወደ 5 አምቡላንሶች ነበሩን። አሁን ሆስፒታላችን አምቡላንስ የለውም። ተገልጋዩ ህብረተሰብ በጣም እየተንገላታ ነው የሚገኘው። በአክሱም ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ተግዳሮት የሆነው በጦርነቱ የወደመው መሰረተ ልማት ብቻ አይደለም። ይልቁንም ከደሞዝና ከጥቅማ ጥቅም ክፍያዎች ጋር በተያያዘ ሆስፒታሉን ጥለው ወደ መሀል ሀገርና ከሀገር ውጭ የሚወጡ የጤና ባለሙያዎች ቁጥር እያደገ መምጣትም ሌላ ፈተና መሆኑን ዶክተር ጸጋይ ይናገራሉ። በሆስፒታሉ ውስጥ ሲሰሩ የነበሩ ወደ 300 የጤና ባለሙያዎች በጦርነቱና ከጦርነቱ በኋላ ባሉት ጊዜያት ብቻ መልቀቃቸውን በማከል የባለሙያ የሞራል ውድቀትም አጋጥሞናል። አሁን ባለሙያዎቻችን በብዛት ከሀገር እየወጡ ወደ መሀል ሀገር እየመጡ ነው ያሉት። ምክንያቱም ያልተከፈላቸው ነገሮች አሉ። አሁንም አመቺ የሆነ ነገሮች የሉም። ስለዚህ የባለሙያ ፍልሰትም እያጋጠመን ይገኛል። ስራ ለመስራትም ትንሽ አዳጋች ይሆንብሃል። ስፔሻሊ ባለሙያው ሪቴን ማድረግ ካልቻልን ሆስፒታሉ የመዘጋት እድልም ይኖረዋል ብዬ አስባለሁ። ባለፈው ሳምንት የአንድ ዲፓርትመንት ሲኒየር ሐኪሞች ወደ ጎረቤት ሀገሮች ሄደዋል ሙሉ ለሙሉ። ስለዚህ ዲፓርትመንቱ ከአንገት በላይ ሕክምና የሚባል ዲፓርትመንት አለን፣ ሙሉ ለሙሉ ከሀገር ወጥተዋል። ባለሙያው ሪቴን ማድረግ፣ መንግስትም ማገዝ፣ ባለድርሻ አካላት ማገዝ ካልቻሉ
ያው ሆስፒታሉ የመዘጋት እድል ይኖረዋል ብዬ አስባለሁ። ያው እስካሁን ወደ 300 ባለሙያዎች ለቆብናል። በጦርነቱ ጊዜም ከሰላሙ በኋላም 300 ያክል ባለሙያ ወደ ግሉ ቢዝነስ ሄዳለ፣ ወደ ውጭ ሀገር ይወጣለ፣ ወደ መሀል ሀገር ይመጣለ፣ የራሱ ስራ መስራት የጀመረ ወደ 300 ባለሙያዎች ከስራ ገበታ ለቆብናል። በትግራይ ክልል ከሚገኙ የጤና ባለሙያዎች ውስጥ በየወሩ በአማካኝ 80 የሚደርሱት ክልሉን ለቀው እየወጡ እንደሚገኙና የስራ ዘርፍ በመቀየር ላይ መሆናቸውን የክልሉ የጤና ባለሙያዎች ማህበር በቅርቡ ለአሜሪካ ድምፅ ራዲዮ የሰጠው መረጃ ያመላክታል። በክልሉ የነበረው ጦርነት በፕሪቶሪያው የሰላም ስምምነት ከተቋጨ በኋላ ባሉት ጊዜያት መሻሻሎች ቢኖሩም ቀሪ ስራዎች እንዳሉ የሆስፒታሉ ሜዲካል ዳይሬክተር ይናገራሉ። ከጦርነቱ በኋላ ያለው ሁኔታ አሁን ትንሽ መሻሻሎች አሉ። መድኃኒቶች መግባት ጀምረዋል። የላቦራቶሪ ማሽኖች መስራት ጀምረዋል በተወሰነ መልኩ። ግን አሁንም የሚቀሩን በጣም ብዙ ነገሮች ነው ያሉት። መድኃኒቶች ያው በተቻለ አቅም ለማቅረብ እየሞከርን ነው። ከኢትዮጵያ መድኃኒት አቅራቢ ድርጅት ነው መድኃኒት የምንወስደው። እነሱ ጋር ያለ መድኃኒት እኛ ጋር አለ። ግን እዛ ሳይኖር ሲቀር ትንሽ የመድኃኒት የመቆራረጥ ነገር አለ። ተገልጋዩ ማህበረሰብ በዚህም ቅሬታ አለው። ያው ሆስፒታላችን አምቡላንስ ያስፈልገዋል። የሚመለከተው አካል አሁንም መፍትሄ እንዲሰጠን እላለሁኝ። ጤና ሚኒስቴርም የክልል ጤና ቢሮም ሌላ ባለድርሻ አካላትም ካሉ እንደ ትግራይ ክልል የጤና ባለሙያዎች ማህበር ጥናት ስፔሻላይዝ ዶክተሮችን ጨምሮ ከ900 በላይ ባለሙያዎች በአንድ ዓመት ብቻ ክልሉን ለቀው ወጥተዋል። በኢትዮጵያ በከባድ መኪና አሽከርካሪዎች ላይ የሚደርሰው ጉዳት እንደቀጠለ መሆኑ ተሰማ። በአማራ ክልል በአንዳንድ አካባቢዎች የሚታገቱ የሚደበደቡና የሚዘረፉ ሹፌሮች እንዳሉና ስራቸውን ለማቆም የተገደዱ ስለመኖራቸውም የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አስታውቋል። ናርዶስ ታምራት በኢትዮጵያ በሁሉም አካባቢዎች ያሉ የከባድ መኪና አሽከርካሪዎች ላይ የሚደርሰው ጉዳቶች አሁንም መቅረት እንዳልቻለ የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር አስታወቀ። በኢትዮጵያ በሁሉም አካባቢዎች ያለው የከባድ መኪና አሽከርካሪ ሹፌሮች ችግር እየጨመረ መምጣቱን ማህበሩ ገልጿል። ማህበሩ ባለፈው ሳምንት የካቲት 21 ቀን 2017 ዓ.ም ሰሊጥ ጭነው ከጎንደር ወደ ባህር ዳር ሲያመሩ የነበሩ 6 ተሳቢ ተሽከርካሪዎች በአዲስ ዘመን ከተማ አቅራቢያ መቃጠላቸውን ገልጸዋል። በአማራ ክልል በአንዳንድ አካባቢዎች የሚታገቱ የሚደበደቡና የሚዘረፉ ሹፌሮች ቁጥር ቀላል የሚባል አይደለም ብለዋል። በአማራ ክልል ላይ ያለው በቀደመታም እንደሰማችሁት ነው። ከዛም በፊት ደግሞ ብዙ ወንድሞቻችን ያው ያቆሙ በገንዘብ ኃይል የሚያልፉበት ሁኔታ አለ። ከእንደገና በጥይት የተመቱ የሞቱ የቆሰሉ አካላቸው የተጎዳ ብዙ ሰዎች አሉና ብዙ ወንድሞቻችን አሉ። ያው በቁጥር አንዳንድ ጊዜ አንዳንዶቹ ያው መጥተው አያስመዘግቡንም። በዛ ምክንያት ይሄን ያህል ቁጥር ብለን ለመናገር እንቸገራለን እና ብዙ የተመቱ አሉ፣ የሞቱ አሉ፣ የተጎዱ አሉ። ስቃዩ በጣም ከባድ ነው። ወደዛ ወስዶ ደርሶ ለመምጣት በቃ በጣም አስቸጋሪ እየሆነ ነው። አብዛኞቹ እንደውም አንሄድም በማለት ስራውን እንትን እስከ ማለት የደረሱበት ሁኔታ አለ። ሰሞኑን በአማራ ክልል ሰሊጥ የኤክስፖርት ሰሊጥ የጫኑ መኪኖች ሁሉ ሲቃጠሉ አይተቻሉ ብዬ ነው። እነዚህ አይነት ሁኔታዎች ድንገት ይመጣሉ፣ ይሄዳሉ። እንግዲህ አሽከርካሪው ላይ በማንኛውም ሰዓት የሚነሱ የጸጥታ ችግሮች አሽከርካሪው ላይ እና ባለ ንብረቶች ላይ ነው። ይሄ ደግሞ እንደ ሀገር የሚጎዳል፣ የሀገርን ኢኮኖሚ ይጎዳል። ይሄ እንግዲህ ብቅ ጥልቅ የሚል ነገር አለ። አማራ ክልል ላይ አሁን ያለው ወቅታዊ ሁኔታ አስቸጋሪ ስለሆነ አሁን ሾፌሮቹ ያለ ስጋት የማሽከርከር መብታቸው ተጠብቆላቸዋል ብሎ አያምንም ማህበሩ። የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ አቶ ሰለሞን ዘውዱ መንግስት በአንዳንድ አካባቢዎች ለሾፌሮች ጥበቃ እያደረገ እንደሆነ ገልጸው በተለያዩ አካባቢዎች ላይ ግን ምንም አይነት ጥበቃ የተደረገ እንዳልሆነ ቅሬታቸውን ለጣቢያችን ተናግረዋል። በአጠቃላይ በተለይ በዚህ በፌዴራል መስሪያ ቤቶች ደረጃ ያሉ አመራሮች ለነገሩ ትኩረት የሚሰጡበት ነገር ማህበሩ ደስ ይለዋል። በጣም ጥሩ ነው። አቀባበላቸው በምንሄድበት ሰዓት ትኩረት ሰጥተው ለማስፈጸም ደስ ይላል። ማህበሩ እነሱን ሳያመሰግን አያልፍም። እንደዚሁም የአፋር ክልልም እናመሰግናለን፣ ኦሮሚያ ክልልም ፖሊስ ኮሚሽን እናመሰግናለን። በታች ግን ያሉ አሽከርካሪዎች የሚጓዙባቸው ያሉ ወረዳና የከተማ አስተዳደሮች
ለአሽከርካሪዎች ክብር መስጠት አለባቸው፣ ጥበቃ ማድረግ አለባቸው። የከባድ መኪና አሽከርካሪዎች ላይ የሚደርሰው ፈተና በጸጥታ ምክንያት ብቻ ያበቃ አይደለም ያለው ማህበሩ በጊዜው ጥገና ያልተደረገላቸው መንገዶች እየፈተኗቸው እንደሚገኝ ቅሬታቸውን ለጣቢያችን ገልጸዋል። ከአዲስ አበባ ኮንቴነር የጫነ ከባድ መኪና እያሽከረከሩ ወደ ጅቡቲ የሚያዘግሙ ሹፌሮች የጋላፊ ጅቡቲ መንገድ የተበላሸ ስለሆነ መንገዱን ለመጓዝ ቀናቶች እየወሰደባቸው እንደሚገኝ ተናግረዋል። መንገድ የለም ማለት ይቻላል። ፈልገው ነው መንገድ የሚነዱት እና በጣም ማለት ስራ ይሰበራል፣ መኪና ቻንስ ይቆርጣል፣ ጎማ ይሰበራል። ሾፌሮች ከፍተኛ የሆነ የወገብና የእግር በሽተኛ ይሆናሉ። ያን ወጥተው ሲመጡ ደግሞ የሚዛን አሰራር የሚዛን ኬላ የመሳሰሉት ነገሮች ተንገላተው ነው የሚወጡት። በቃ እኔ እንዴት አድርጌ እንደምገልጽልሽ አላውቅም። አሁን ይህን ነገር የሚያውቀው ማመሰለሽ ሾፌሩ ነው ወይ ደግሞ እኔና አንቺ መኪናውን ይዘን ነርተን ስንመጣ ነው ስሜቱ ልንጋራ የሚገባን እንጂ እዚህ ቁጭ ብለን አይደለም። ከኢትዮጵያ ከአዲስ አበባ እስከ ጋላፊ ድረስ ያለው ኢትዮጵያ ድንበር ድረስ ያለው የተስተካከለ መንገድ ነው። ችግሩ ያለው ከጋላፊ ከኢትዮጵያ ጋላፊ እስከ ጅቡቲ ውስጥ ወደ 100 ኪሎ ሜትር የሚጠጋ መንገድ በጣም የተበላሸ ተሽከርካሪ ሊሄድበት የማይችል በጣም አስቀያሚ መንገድ ሾፌሮችን ለኮላሊት በሽታ ለተለያየ በሽታ የዳረገ 45 እና 50 ቴምፕሬቸር ዲግሪ ሴንቲግሬድ ባለበት መንገድ ውስጥ አንድ 80 ኪሎ ሜትር ብላሽ መንገድ አለ። 80 ኪሎ ሜትር አንድ መኪና በኖርማል ከዚህ ናዝሬት ከአዲስ አበባ ናዝሬት ብትሄድ የአንድ መኪና በሰዓት 70 ኪሎ ሜትር የሚሄድበት ነው። ይሄ ግን 80 ኪሎ ሜትሩ በደህና መኪና በተስተካከለ መኪና 12 ሰዓት ይፈጃል፣ አንድ ቀን ይፈጃል ማለት ነው። እና ጭነት ያልተስተካከለላቸው እንደዚህ ጭነታቸው የሚፈርስ በጣም አስጊ የሆኑ ሞዴላቸው ወደኋላ የሆኑ መኪኖች ደግሞ ያቺ 80 ኪሎ ሜትር በሁለት ቀን ይጓዙታል። የከባድ መኪና አሽከርካሪዎች ላይ የደረሰ ያለው እንግልት ለመቅረፍ ከሚመለከተው አካላት ጋር እየሰራ እንደሆነ የከባድ መኪና አሽከርካሪዎች ማህበር አስታውቋል። የሹፌሮቹን ሕይወት ለመታደግ እንዲሁም የተበላሹ መንገዶችን እንዲጠገኑ መንግስት ትኩረት አድርጎ እንዲሰራ ማህበሩ መልእክቱን አስተላልፏል። ሐማስ ታጋቾችን የማይለቅ ከሆነ ጋዛ ወደ ገሃነም ትቀየራለች ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። እስራኤል የምትፈልገውን እየላኩላት እንደሆነ የተናገሩት ትራምፕ ታጋቾቹ በአስቸኳይ ካልተለቀቁ ስራዋን ታጠናቅቃለች ብለዋል። በሌላ በኩል አሜሪካ ከሐማስ ጋር ቀጥተኛ ድርድር እያደረገች እንደሆነም ተነግሯል። በላይሁን ፍሳ ሐማስ ሁሉንም ታጋቾች በአስቸኳይ የማይለቅ ከሆነ ጋዛ ወደ ገሃነም ትቀየራለች ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። በሌላ በኩል ዋሽንግተን ለረጅም ዓመታት ይዛው የዘለቀችውን ፖሊሲ ጥሳ ከታጣቂ ቡድኑ ጋር ንግግር እያደረገች እንደምትገኝም ተገልጿል። ለ6 ሳምንታት የዘለቀው ተኩስ አቁም ያለፈው ቅዳሜ መጠናቀቁን ተከትሎ ዳግም ውጥረት የነገሰባት ጋዛ ሌላ ጦርነት እንደተደገሰላት የአሜሪካው ፕሬዝዳንት አስታውቀዋል። ጋዛ ባለፉት 15 የጦርነት ወራት በእስራኤል ክንዶች ተደቁሳ ለነዋሪዎቿ የምድር ሲኦል ሆና ቆይታለች። የ78 ዓመቱ ፕሬዝዳንት ታዲያ አዲስ ባስተላለፉት መልእክታቸው ታጋቾች የማይለቀቁ ከሆነ ጋዛን ወደ ገሃነምነት እንደሚለውጧት አስጠንቅቀዋል። ሻሎም ሐማስ ሲል የጀመረው ትሩዝ በሚሰኘው ማህበራዊ ገጻቸው ላይ ያስተላለፉት መልእክት ለታጣቂ ቡድኑ 2 ምርጫዎችን አስቀምጧል። ሁሉንም በእጁ ያሉትን ታጋቾች አሁኑ መልቀቅ አሊያም መጨረሻውን መጠባበቅ። በእርግጥ ሐማስ እጅ ላይ ከሚገኙ 59 ታጋቾች ውስጥ በሕይወት ያለው አንድ አሜሪካዊ ብቻ ቢሆንም በዚህ ጠንከር ባለው የፕሬዝዳንቱ መልእክት ግን ሟቾቹን ጨምሮ ሁሉንም ታጋቾች በአስቸኳይ እንዲለቀቁ ጠይቀዋል። ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ ባሉት ከ50 የማይበልጡ ቀናት ብቻ ከ12 ቢሊዮን ዶላር የሚልቅ የጦር መሳሪያ ሽያጭ ለእስራኤል ያደረገው አስተዳደራቸው አሁንም ቴልአቪቭ የሚያስፈልጋት በሙሉ እየተላከላት እንደሚገኝ ፕሬዝዳንቱ ገልጸዋል። አዛውንቱ ፕሬዝዳንት በምርጫ ቅስቀሳቸው ወቅት በውጭ ሀገራት የሚደረጉ ጦርነቶችን ለማስቆምና የሀገራቸውን ተሳትፎ ለመቀነስ እንደሚሰሩ ቢናገሩም ከእስራኤል አንጻር ግን ይህ ንግግራቸው ቃል አባይ ያደርጋቸዋል። የአትላንቲክ ማዶዋ ሀገር ለዩክሬን ስታደርግ የነበረውን ወታደራዊ ድጋፍ ማቋረጧን በይፋ ብትገልጽም በመካከለኛው ምስራቅ አጋሯ ግን ከዚህ በተቃራኒ ቀደም ሲል የባይደን
አስተዳደር በከፊል አግዶት የነበረውን የጦር መሳሪያ ሽያጭም እንዲለቀቅ ፈቅዳለች። ከሰሞኑ እንኳን ውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ ወደ $4 ቢሊዮን የሚጠጋ የጦር መሳሪያ ሽያጭ ለቴልአቪቭ እንዲላክ ፊርማቸውን እንዳኖሩ የስቴት ዲፓርትመንት መረጃ ያመላክታል። ሐማስ ታጋቾችን የማይለቅ ከሆነ ቴልአቪቭ ስራዋን ታጠናቀቃለች ያሉት ትራምፕ ታጣቂ ቡድኑ የኔን ትዕዛዝ ካልፈጸመ አንድም የሐማስ አባል አይተርፍም ብለዋል። ይህ ፕሬዝዳንቱ ማስጠንቀቂያ ለታጣቂ ቡድኑ ብቻ የተላከ አይደለም፣ የጋዛ ነዋሪ ፍልስጤማውያንንም ያካተተ እንጂ። ለጋዛ ነዋሪዎች ከፊታችሁ ብሩህ ጊዜ አለ ያሉት ትራምፕ ይህ የሚሆነው ግን ታጋቾችን ስትለቁ ብቻ ነው፣ ከዚህ ውጪ ትሞታላችሁ፣ የተሻለውን ውሳኔ አሳልፉ ሲሉ በትሩዝ ገጻቸው ላይ አስተላልፈዋል። ትራምፕ ከዚህ በፊት በሐማስ ታግተው ከተለቀቁ 8 አሜሪካውያን ጋር በዋይት ሃውስ መገናኘታቸውን ገልጸው ይህ የመጨረሻ ማስጠንቀቂያቸው መሆኑን አስምረዋል። የታጣቂ ቡድኑ አመራሮችም ጋዛን ለቀው የሚወጡበት ምቹ ጊዜ አሁን መሆኑን በማከል አወዛጋቢው ፕሬዝዳንት የማስጠንቀቂያ መልእክታቸውን ሲቋጩ ሁሉም ታጋቾች አሁኑኑ ይለቀቁ፣ ይህ የማይሆን ከሆነ ግን ከገሃነም ጋር ይጋፈጣሉ ብለዋል። በእርግጥ ዶናልድ ትራምፕ መሰል ማስጠንቀቂያ ለሐማስ ሲያስተላልፉ ይህ የመጀመሪያቸው አይደለም። ወርሃ ታህሳስ ላይ በተመሳሳይ በትሩዝ ማህበራዊ ገጻቸው ላይ አስፍረውት በነበረው ማስጠንቀቂያ እኔ ወደ ነጩ ቤተ መንግስት ከምገባበት የፈረንጆቹ ጥር 20 በፊት ታጋቾቹ የማይለቀቁ ከሆነ መካከለኛው ምስራቅና በእገታ ተግባሩ ላይ በተሳተፉ አካላት ላይ መዓት ይወርዳል ማለታቸው ይታወሳል። በሌላ በኩል የአሜሪካ ባለስልጣናት ከሐማስ ጋር የሁለትዮሽ ድርድርና ውይይት እያደረጉ እንደሚገኙ ነጩ ቤተ መንግስትን ዋቢ አድርጎ ቢቢሲ ዘግቧል። በኳታር ርዕሰ መዲና ዶሃ ያለማንም አደራዳሪ በቀጥታ እየተደረገ ነው በተባለው የሁለትዮሽ ድርድር ሐማስን ማን እንደወከለ ይፋ ባይደረግም አሜሪካን ወክለው የተገኙት በታጋቾች ጉዳይ የአሜሪካ ልዩ መልእክተኛ የሆኑት አዳም ቦለር ናቸው። የድርድሩ ማጠንጠኛ ታጣቂ ቡድኑ እጅ ላይ በሕይወት እንዳለ የሚታመነውን ኤዳን አሌክሳንደርንና ሕይወታቸው እንዳለፈ እስራኤል ያረጋገጠቻቸውን 4 አሜሪካውያን ዜጎች አስክሬንን ሐማስ እንዲለቅ ለማድረግ እንደሆነ ቢነገርም የዋይት ሃውሷ ቃል አቀባይ ካሮሊን ሌቪት ዝርዝር ጉዳዮችን ከመናገር እንደተቆጠበች ሮይተርስ ዘግቧል። ይህ ድርድር አሜሪካ ለዓመታት ይዛው የዘለቀችውን ከሽብርተኞች ጋር ድርድር ያለማድረግ ፖሊሲ እየጣሰ ነው ተብሎለታል። አሜሪካም ሆነች ብሪታንያ ከሽብርተኞች ጋር መደራደር አላስፈላጊ መሆኑን በፖሊሲዎቻቸው ላይ አስቀምጠዋል የሚለው የዓለም አቀፉ የደህንነት ፕሮግራም አማካሪዋ ራሄል ብሪክስ ጽሑፍ ዋነኛ ምክንያታቸው ሽብርተኝነትን ያበረታታል፣ ለሽብርተኞቹ ዓላማም ዕውቅና ይሰጣል የሚል እንደሆነ ያስነብባል። ዋሽንግተን ታዲያ ይህንን ፖሊሲዋን ጥሳ እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1997 በሽብርተኝነት ከፈረጀችው የፍልስጤሙ ታጣቂ ቡድን ሐማስ ጋር በቀጥታ መወያየቷን ቀጥላለች። አሜሪካ ለዩክሬን የደህንነት መረጃዎችን ማቅረቧን አቋረጠች። ከቀናት በፊት ለዩክሬን የሚቀርቡ ድጋፎች እንዲቋረጡ ያዘዙት ዶናልድ ትራምፕ ይህኛው ውሳኔያቸው ግን የከፋ ነው ተብሏል። ፈረንሳይ በበኩሏ አውሮፓ ያለ አሜሪካ በሁለት እግሩ ሊቆም ይገባል ብላለች። ተጨማሪ አለን። ፈርጣማ አሜሪካ በፕሬዝዳንቷ ዶናልድ ትራምፕ በኩል የዓለምን ጂኦፖለቲካ መናጧን ቀጥላለች። ከቀናት በፊት ለዩክሬን የሚደረጉ እርዳታዎች እንደተቋረጡ ይፋ ያደረገችው ሀገሪቱ አሁን ደግሞ ማንኛውንም የደህንነት መረጃ ለዩክሬን አሳልፋ እንደማትሰጥ አስታውቃለች። በዓለም አቀፍ ደረጃ ግዙፉ የደህንነት መረጃ ወይም የስለላ ተቋም ሲአይኤ እንዳረጋገጠውም አሜሪካ ላለፉት 3 ዓመታት ለዩክሬን ትሰጠው የነበረውና በጦርነቱም ትልቅ ጠቀሜታ የነበረው የስለላ መረጃ ፍሰት ተቋርጧል። ፕሬዚዳንት ቮሎዲሚር ዜሌንስኪ የጦርነቱን ማብቂያ አስመልክቶ ዳግም ወደ ውይይቱ ለመመለስ ፈቃደኛ መሆናቸውን በደብዳቤ እንዳሳወቋቸው ተናግረው የነበሩት ዶናልድ ትራምፕ መለሳለስ ያሳያሉ ተብሎ ቢጠበቅም በትራቸውን ከማላላት ይልቅ እያጠበቁ ይገኛሉ። አሜሪካ ለዩክሬን የምትሰጠውን ድጋፍ ከማቋረጧ ባለፈ የጦር መሳሪያዎቿን ለዩክሬን የመሸጥ አለመሸጧ ጉዳይ ጥያቄ ውስጥ በገባበት ሁኔታ የደህንነት መረጃዎች ፍሰት መቋረጡ ደግሞ ሩሲያ በአውደ ውጊያው ያላትን የበላይነት የሚያሳድግ ስለመሆኑ ተነግሯል። አልጀዚራ በጉዳዩ ዙሪያ ባስነበበው ዘገባው የአሜሪካ ተከታታይ ጠንካራ የድጋፍ ማቋረጥ ውሳኔዎች ዩክሬንን ወደ ንግግር መመለስ የሚያስችል ግፊት ለማድረግ ያለሙ መሆናቸውን ገልጿል። የሲአይኤ ዋና ዳይሬክተር ጆን ራትክሊፍ ደግሞ የመረጃ ማጋራት ተግባሩ እንዲቋረጥ የቀጥታ ትዕዛዝ ያስተላለፉት ዶናልድ ትራምፕ መሆናቸውን ገልጸዋል።
ፕሬዝዳንቱ ይህንን የወሰኑት ዘለንስኪ ስለ ሰላም ያላቸውን ቁርጠኝነት ለመገምገም አስበው መሆኑንም ዳይሬክተሩ ጠቁመዋል። ምንም እንኳን አሜሪካ የቀጥታ ድጋፍ ማቋረጧን ጨምሮ በዩክሬን ላይ የምታሳድረው ጫና የበረታ ቢሆንም ሩሲያ ግን ይህንን ክፍተት ተጠቅማ በአውደ ውጊያ ላይ የተለየ እንቅስቃሴ አላሳየችም። ይህም አሜሪካና ሩሲያ የጦርነቱን ማብቃት አስመልክቶ መሳ ለመሳ የሚሄድ ሐሳብ ያላቸው መሆኑን ያሳየ እንደሆነ ነው ተንታኞች የሚያነሱት። ይህ ጦርነት ሁለቱን የኒውክሌር ባለቤቶች ወደ ቀጥተኛ ጦርነት ሊያስገባ የሚችል ሆኖ ቆይቷል ያሉት የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ደግሞ ሀገራቸው ይህንን ጦርነት መቋጨት ያስችላል ያለችውን እርምጃ እየወሰደች ስለመሆኗ ነው የጠቆሙት። ዶናልድ ትራምፕ የቀድሞውን ፕሬዝዳንት ጆ ባይደን የዩክሬኑን ጦርነት ባልተገባ ሁኔታ አቀጣጥለዋል ሲሉ በተደጋጋሚ የሚወቅሱ ከመሆናቸው ባለፈም በቀድሞ ፕሬዝዳንትነታቸው ምክንያት ማግኘት የሚችሉትን ጥብቅ መረጃዎች እንዳያገኙ ማገዳቸው ይታወሳል። አሁን ደግሞ በባይደን ድጋፍ ወደ ተለጠጠ ጦርነት ገብታለች የሚሏት ዩክሬን እጅግ አስፈላጊዋ እንደሆነ የሚነገርለትንና ሩሲያ ላይ ጥቃት ለመፈጸም ጭምር ትጠቀምበት የነበረውን የመረጃ ፍሰት እንዲቋረጥ አድርገዋል። ምንም እንኳን ከአርብ ዕለቱ የዋሽንግተን ግብ በኋላ መሰሉ ሁኔታ ተጠባቂ ቢሆንም ዘለንስኪ ወደ ንግግር እመለሳለሁ ካሉ በኋላ የተወሰነ መሆኑ ግን ትራምፕ የጦርነቱን መቋጫ ለማፋጠን ያላቸውን ፍላጎት የሚያሳይ ስለመሆኑ ነው በጉዳዩ ዙሪያ የተነበቡ ትንታኔዎች የሚጠቁሙት። የትራምፕ የብሔራዊ ደህንነት ጉዳዮች አማካሪ ማይክ ዋልዝ ደግሞ አሜሪካ ከዩክሬን ጋር ያላትን ግንኙነት እየገመገመች ስለመሆኗ ጠቁመዋል። አሜሪካ ከቀድሞ አቋሟ ማፈግፈጓ ያስደነገጣቸው የአውሮፓ ሀገራት ደግሞ ተከታታይ ስብሰባዎችን ማካሄዳቸውን ቀጥለዋል። አሜሪካ አሁንም ከጎናችን እንደምትሆን እናምናለን ያሉት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም የአሜሪካ አቋም ከአውሮፓ በተቃራኒ ሆኖ የሚቀጥል ከሆነ አስፈላጊውን ዝግጅት ማድረግ እንደሚገባቸው ጠቁመዋል። በቀጣዩ ሳምንት የአውሮፓ ሀገራት የጦር ሰራዊት አመራሮች በፓሪስ እንደሚመክሩ ያስታወቁት ማክሮን ሀገራቸው ያለ አሜሪካ ድጋፍ ወደፊት መጓዝ በምትችልበት ሁኔታ ዙሪያ ዝግጁ መሆን እንዳለባት ነው የጠቆሙት። አውሮፓ ወደ አዲስ እውነታ እያመራች ነው። ለዚህም ሲባል ራሳችንን ለመከላከል የምንመድበውን በጀት ማሳደግ ይገባናል የሚለውም የፕሬዝዳንቱ ማጠቃለያ ሆኗል። ፎሪን ፖሊሲ ላይ የወጣው ዘገባ እንደሚያመላክተውም ትራምፕ ዩክሬን የማዕድን ሀብቷን እንድታስረክባቸው ከመፈለጋቸው ባለፈም በቀጣዮቹ 4 ዓመታት ውስጥ አውሮፓ $200 ቢሊዮን የሚያወጣ የጦር መሳሪያ ለዩክሬን እንዲገዛላት የሚፈልጉ መሆናቸውን ይጠቁማል። ይህ መሳሪያ ሙሉ ለሙሉ ከአሜሪካ የሚገዛ መሆኑ ደግሞ ትራምፕ ያሳስበኛል የሚሉትን የንግድ ጉድለት የሚሞላ ስለመሆኑ ነው የተነገረው። ይህ ውሳኔም ትራምፕ በዩክሬንና በአውሮፓ ላይ የያዙትን አቋም ከማለሳለስ ባሻገር የዩክሬንን ደህንነት ማስጠበቅ የሚችል ሁለት ወፍ የሚመታ ድንጋይ ስለመሆኑ ተነግሯል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የሀገራዊ ምክክር ኮሚሽን በቀጣይ 1 ዓመት የሚያከናውናቸውን ስራዎች ይፋ አደረገ። በዚህም በአማራ ክልል የአጀንዳ ማሰባሰብ፣ በትግራይ ደግሞ የተባባሪ አካላት ስልጠና፣ የተሳታፊዎች ልየታና አጀንዳ ማሰባሰብ ቀሪ ስራዎች መሆናቸው ተነግሯል። ኮሚሽኑ እንዳስታወቀውም በፌዴራል ደረጃ የአጀንዳ ማሰባሰቢያ መድረክ ይካሄዳል። ሀገር አቀፍ ንቅናቄን በማካሄድ የነቃ ተሳትፎ እንዲኖር ማስቻልና የህዝብ ባለቤትነትን ማረጋገጥ ኮሚሽኑ በአመት ውስጥ አከናውናቸዋለሁ ካላቸው ጉዳዮች ውስጥ ናቸው። በተያዘለት የ3 ዓመት የጊዜ ገደብ ስራውን መጨረስ ያልቻለው ኮሚሽኑ በተጨመረለት የ1 ዓመት ጊዜ ውስጥ አሳታፊና አካታች ሆነ የሀገራዊ ምክክር ጉባኤን እንደሚያደርግም አመላክቷል። ከምክክሩ የተገኙትን ምክረ ሀሳቦች በማጠናቀር ተፈጻሚነታቸውን እንደሚከታተልም ይፋ አድርጓል። የመቀሌ ከተማ ወጣቶች የከተማ አስተዳደሩ ከንቲባ ወደ ስራ ይመለሱልን ሲሉ መጠየቃቸውን የትግራይ ጊዜያዊ አስተዳደር አስታወቀ። በከተማዋም ይሁን በሌሎች የትግራይ አካባቢዎች ያሉ ተሿሚዎች ከህወሓት ጋር ባላቸው ግንኙነት ህዝቡን በተገቢው መንገድ እያገለገሉ አይደለም ሲሉ የክልሉ የምግብ መድኃኒትና የጤና ተቋማት ቁጥጥር ባለስልጣን ዋና ዳይሬክተር ጣዕመ አረዶም ለጣቢያችን ገልጸዋል። በጊዜያዊ አስተዳደሩ የተሾሙት የመቀሌ ከተማ ከንቲባ በስራ ላይ አለመሆናቸውም የከተማው ህዝብ እንዲጉላላ ማድረጉን ነው አስተዳደሩ የገለጸው። በዛሬው ዕለት ከመቀሌ ወጣቶች ጋር ስብሰባ ያደረጉት የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ በህወሓት ምክንያት በርካታ ነገሮች የተበላሹ ቢሆንም ህግ የማስከበሩን አግባብ እንደሚገፉበት መናገራቸው ተሰምቷል።
በደቡብ ኢትዮጵያ ክልል ኮሬ ዞን ባለፉት 2 ወራት 10 ልጃገረዶች መጠለፋቸው ተገለጸ። የኮሬ ዞን ኮሚኒኬሽን መምሪያ የኮሚኒኬሽንና ሚዲያ ግንኙነት አስተባባሪ አቶ አማራ ክሊሉ በዞኑ ጠለፋ እየተባባሰ መምጣቱን ለጣቢያችን ገልጸዋል። በዚህም በዞኑ አንዳንድ አካባቢዎች ወላጆች ሴት ልጆቻቸውን ወደ ትምህርት ቤት ለመላክ እየተቸገሩ መምጣታቸውን ነው አስተባባሪው የገለጹት። ባሳለፍነው ሳምንት ብቻ በዞኑ ጎርካ ወረዳ ከገበያ እየተመለሱ የነበሩ 5 ልጃገረዶች መጠለፋቸውም ተሰምቷል። በዞኑ ልጃገረዶቹን የጠለፉ ሰዎች በሕግ እየተጠየቁ ባለመሆኑ ጠለፋ እየተባባሰ መሆኑን የገለጹት አስተባባሪው ጉዳዩን ለማስቀረት መሰራት እንዳለበት ገልጸዋል። ማህበረሰቡም ከጸጥታ አካላት ጋር በመቀናጀት ወንጀለኞችን ለሕግ አካላት አሳልፎ በመስጠት የጋራ ትብብር ማድረግ እንዳለበት አቶ አማራ አስረድተዋል። የሱዳን የውጭ ጉዳይ ሚኒስቴር ምርጫ ማካሄድ የሚያስችል ስትራቴጂ ይፋ አደረገ። ስትራቴጂው የሽግግር መንግስት ማቋቋም፣ አዲስ ሲቪል ጠቅላይ ሚኒስትር መሾም እንዲሁም ብሔራዊ ምክክር መድረክ እንዲካሄድ ማመቻቸትን ያካተተ ነው ተብሏል። ከሱዳን ፈጥኖ ደራሽ ኃይሎች ጋር ብርቱ ውጊያ እያካሄደ ያለው የሱዳን መከላከያ ጦር መሪ በጄኔራል አብዱል ፈታህ አልቡርሃን የቀረበው ፍኖተ ካርታው ህገ መንግስታዊ ሽግግር ስርዓት መመስረትን ያቀፈ ስለመሆኑም አፍሪካ ኒውስ ዘግቧል። ብሔራዊ ምክክር መድረኩን በሱዳን አስከፊ ግጭት ዋነኛ ተሳታፊ የሆኑ አካላትን እንደሚያሳትፍ የተነገረ ሲሆን በቀጣይም ነፃ ምርጫ ለማካሄድ ምቹ ሁኔታን ይፈጥራል ተብሎለታል። በጀነራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይል ከቀናት በፊት ከአጋሮቹ ጋር የሽግግር ህገ መንግስት መፈራረሙ ይታወሳል። የሱዳን ጦር ካርቱምን ከፈጥኖ ደራሽ ኃይል እጅ ለመንጠቅ በጥሩ ግስጋሴ ላይ እንደሚገኝ የተሰማ ሲሆን ካርቱምን ለመያዝ የሚደረገው ጦርነት በግጭቱ አዲስ ምዕራፍ ይከፍታል ተብሎ ተገምቷል። በአሜሪካ ኢንቨስት ማድረግ ከባድ ሆኗል ስትል ጃፓን ተናገረች። የጃፓኑ ጠቅላይ ሚኒስትር ሺጌሩ ኢሺባ የዶናልድ ትራምፕ ውሳኔዎች አደናቃፊ ናቸው ብለዋል። የጃፓን ድርጅቶች በአሜሪካ የማልማት ፍላጎት ያላቸው ቢሆንም አስቸጋሪ ሆኖባቸዋልም ነው የተባለው። በሮይተርስ ላይ እንደሰፈረው መረጃ 90% የጃፓን አልሚዎች የትራምፕ አዲሱ ህግ በአሜሪካ የሚደረጉ የኢንቨስትመንት ስራዎችን ያስተጓጉላል ብለው ያምናሉ። ጃፓን ከሁለተኛው የዓለም ጦርነት ወዲህ የአሜሪካ ወሳኝ አጋር እንደሆነችም ይታወቃል። ጠቅላይ ሚኒስትሩ ኢንቨስትመንት ላይ ያተኮረ ውይይት እንዲያደርጉ ሚኒስትሮቻቸውን ወደ አሜሪካ ሊልኩ መሆናቸውንም ጠቁመዋል። አሺባ በፓርላማ ንግግራቸው የትራምፕ ውሳኔዎች የአሜሪካን የስራ ዕድል፣ የንግድ መስፋፋት ይጎዳል ማለታቸውም ተዘግቧል። የሰው ልጆች በሰውነታቸው ላይ የሚከሰቱ ጉዳቶችን እንደሚያውቁ ሁሉ በሚጎዱበትም ጊዜ ያለመለየት ሁኔታ ይስተዋላል። ይህም የህመም ስሜትን ያለመለየት በሽታ እንደሆነ በባለሙያዎች ይነገራል። የዛሬው የጤና አዳም ጥንቅራችንም ትኩረቱን በዚህ ጉዳይ ላይ አድርጓል። ተከታትለን እንመለስ። ሰላም የጤና አዳም ፕሮግራም ተከታታዮች፣ በዛሬው ፕሮግራማችን ከወትሮው ፕሮግራማችን ወጣ ብለን ለየት ስላለንና በሰፊው ስለማይታይ የጤና እክል መረጃ እናደርሳችሁ። ለምሳሌ ከዘመድ አዝማድ ጋር እየተዝናናችሁ በድንገት አንድ ህፃን መረቅ ያለው ብረት ምጣድ ያለ ጨርቅ ወይም ያለ መያዣ አፋፍ አድርጎ ያዙ። እናንተ በድንጋጤ ቤተሰብ ደግሞ በጩኸት አቀለጠው። በድንጋጤ ልጁን ጠጋ ብላችሁ ስታዩት እጁ ተቃጥሏል። ነገር ግን ልጁ ምንም አይነት የህመም ስሜት እንደሌለው ይነግራችኋል። ይገባናል፣ ለማመን በጣም ከባድ ነው። ነገር ግን ይሄ ሊሆን ይችላል። ስንቶቻችንን ስለ ኮንጀኒታል ኢንሴንሲቲቪቲ ቱ ፔን ወይም ደግሞ ሲአይፒ በአማርኛው ደግሞ በተፈጥሮ ህመም ስሜትን መሰማት አለመቻል የምናውቀው? በዛሬው ፕሮግራማችን ስለዚህ አይነት የጤና እክል ጥቂት መረጃ እናደርሳችሁ። እኔ ዶክተር ትንሳኤ ነኝ። አብራችሁን ቆዩ። ኮንጀኒታል ኢንሴንሲቲቪቲ ቱ ፔን ወይም ሲፕ ወይም ደግሞ በሰውነት ላይ ህመም አለመሰማት ማለት በተለያዩ ምክንያቶች በሰውነታችን ላይ የሚከሰቱ ህመሞችን አለመሰማት፣ አብዛኛውን ጊዜ ከውልደት ጋር የሚመጣ ነው። በተጨማሪም ከዚህ ጋር አለመላብ ወይም ደግሞ ላብ አለመኖር፣ ተደጋጋሚ ትኩሳትና እድገት መቀጨጭ አብሮ ይታያሉ። አንዳንዴ ግን ቆይቶ በአዋቂነት እድሜ ደረጃ ላይ ሊከሰት ይችላል። ለዚህም ከሚታወቁትና እንደ ምክንያት ከምንጠቅሳቸው ውስጥ ኤስሲ9ኤ የሚባል የጅን መዛባትና በአእምሯችን ውስጥ ኢንዶርፊን ተብለው የሚጠሩት የሆርሞን መጨመር እንደ ምክንያት የሚጠቀሱት ናቸው። ታዲያ በዚህ ጉዳይ ላይ ዋና ጥያቄ የሚሆነው ህመም አለመኖር ጥሩ አይደለም ወይ የሚለው ነው። ይህም ግን በሰውነታችን ውስጥ ለህመሞች ወይም ደግሞ ለበሽታዎች እንደ ቅድመ ጥንቃቄ የሚያገለግልን ሲሆን፣ በተጨማሪ ግን ህመምን በሚሰማበት ወቅት ህመምን ለማስወገድ የምናደርገው ነገር በሰውነታችን ላይ ከፍተኛ ጉዳቶች ከሚያደርሱ እንድንጠበቅ ይረዳናል። ለዚህም ህመም ሲሰማን አንዳንዴ ጥሩ ነው ማለት ነው። ታዲያ ሲፕ ህመም ምልክቶቹ ምንድናቸው ያለን እንደሆነ አካላዊ ህመምን መሰማት አለመቻል፣
ሙቀትን መቆጣጠር አለመቻል፣ ላብ አለመኖርና በተደጋጋሚ ትኩሳት መኖርና አንዳንዴ ተከስቶ የሚመጣ የሰውነት መንቀጥቀጥ ሊኖር ይችላል። ነገር ግን ነገሮችን በዳሰሳ መለየትና መዳሰስ ስሜት ከመደበኛው ሰው ጋር ልዩነት አይኖራቸው። የዚህ በሽታ የከፋ የሚያደርገው ህፃናቶች ሲያውቁት በራሳቸው ላይ ጉዳት የሚያደርሱ ሲሆን በተለይ ደግሞ ምላሳቸውን መንከስ፣ በሚጫወቱበት ጊዜ ስብራት ቢኖር አለማወቅና ያን ጉዳቶች መኖር ከብዙ በጥቂቱን እንጠቅሳቸዋለን። እነዚህ ጉዳቶች የሚደጋገምበት ጊዜ መጠነ ሰፊና የማይመለስ አካላዊ ጉዳቶች ይዳረጋሉ ማለት ነው። እንግዲህ ስለ ሲፕ ወይም ደግሞ ስሜትን አለመሰማት ምንነት ምክንያቶቹንና ምልክቶቹን መጠነኛ መረጃ አደረስናችሁ። አሁን ደግሞ ስለ ህክምናው መረጃ እናደርሳችሁ። እስካሁን ድረስ ለዚህ በሽታ መድኃኒት ባይገኝለትም ታካሚዎችና ህፃናቶችን በተለየ መልኩ ራሳቸውን እንዴት ከአካላዊ ጉዳቶች መከላከል እንዳለባቸው ማስተማርና ዋነኛው ህክምና የምንወስደው ሲሆን በተጨማሪ ታማሚዎችን በየጊዜ ሰውነታቸው እንዲፈትሹ ማድረግ ሌላኛው የህክምናው ክፍል ነው። ከኛ ጋር ስለነበራችሁ እናመሰግናለን። በአሁኑ ወቅት በተለያዩ የተሽከርካሪ አምራች ኩባንያዎች የተመረቱ የኤሌክትሪክ ተሽከርካሪዎች ወደ ኢትዮጵያ ገበያ በሰፊው እየገቡ ነው። እነዚህ የኤሌክትሪክ ተሽከርካሪዎችም የተለያዩ የባትሪ አይነቶችን ተገጥሞላቸው እናገኛለን። የኤሌክትሪክ ተሽከርካሪዎችን የባትሪ አይነት ማወቅ ደግሞ ለተሽከርካሪ ባለቤቶችና አሽከርካሪዎች ጠቃሚ ስለመሆኑ ይነሳል። ስለ ኤሌክትሪክ ተሽከርካሪዎች የባትሪ አይነቶች የአውቶሞቲቭ ባለሙያው ተከታዩን አዘጋጅቷል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬዎቻችን ስለ ኤሌክትሪክ መኪና ባትሪ አይነቶች ጥቅሞቻቸውና ጉዳቶቻቸው ላይ የተለያዩ መረጃዎች ይዤላችሁ ቀርብ ያለው አብሬያችሁም ቆየው የአውቶሞቲቭ ባለሙያ አዶናይ አብርሃ ነኝ። መልካም ቆይታ። የኤሌክትሪክ መኪና ባትሪዎች በዋነኝነት 4 አይነት ናቸው። የመጀመሪያው ሊቲየም አየን ባትሪ ነው። በአሁን ጊዜ በኤሌክትሪክ መኪኖች ላይ በስፋት የሚውለው ይህ የባትሪ አይነት ጥቅሞቹ ከፍተኛ የኃይል መጠን የመሸከም አቅም አላቸው። ክብደታቸው ደግሞ ቀላል ነው። ቶሎም ቻርጅ ይደረጋሉ። እንዲሁም በአንጻራዊነት ረጅም እድሜ አላቸው። ጉዳቶቻቸው ደግሞ ከሌሎች የባትሪ የበለጠ ውድ ናቸው። በተጨማሪም በተወሰኑ ሁኔታዎች በከፍተኛ ሙቀት ምክንያት የእሳት አደጋ ሊያስከትሉ ይችላሉ። ሁለተኛው ደግሞ በምናይበት ጊዜ ኒክል ሜታል ሃይድሮድ የሚባል የባትሪ አይነት ነው። ቀደም ባሉ የኤሌክትሪክና በተወሰኑ የሃይብሪድ መኪኖች ውስጥ በብዛት ጥቅም ላይ ይውላል። ጥቅሞቹ ከሊቲየም አየን ባትሪ የበለጠ አስተማማኝ ናቸው። እንዲሁም በአንጻራዊነት ርካሽ ናቸው። ጉዳቶቻቸው ደግሞ ከሊቲየም አየን ባትሪ ያነሰ የኃይል መጠን ማከማቸት አቅም ያላቸው ሲሆን ክብደታቸውም ከባድ የሚባል ነው። ሶስተኛው የባትሪ አይነት ደግሞ በምናይበት ጊዜ ሌድ አሲድ ባትሪ የሚባል ነው። ይህ አይነቱ ባትሪ በጣም ጥንታዊና ዳግም ኃይል መሞላት የሚችል ባትሪ ነው። በአብዛኛው ጊዜ የመኪናን መለዋወጫዎችን ለማንቀሳቀስ የምንጠቀምበት ነው። ጥቅሙ ርካሽ ናቸው፣ በስፋት ይገኛልም። ጉዳቱ ደግሞ በጣም ከባድ ናቸው። አነስተኛ የኃይል መጠን የማከማቸት አቅም አላቸው። እንዲሁም የአካባቢ ብክለት ሊያስከትሉ የሚችሉ የባትሪ አይነቶች ናቸው። ሌላኛው የባትሪ አይነት በምናይበት ጊዜ ደግሞ ሶሊድ ስቴት ባትሪ የሚባል ነው። ይህ የባትሪ አይነት አዲስ የባትሪ ቴክኖሎጂ ሲሆን ገና በምርምር ደረጃ ላይ ይገኛሉ። ጥቅሞቹም ከሊቲየም አየን ባትሪዎች የበለጠ ደህንነታቸው የተጠበቀ ነው ተብሎ ይታመናል። እንዲሁም ከፍተኛ የኃይል መጠን የማከማቸት አቅም ሊኖራቸው ይችላል። ጉዳቶቹ ደግሞ በአሁን ጊዜ በጣም ውድ ናቸው፣ በስፋትም አይገኙም። እያንዳንዱ የባትሪ አይነት የራሱ ጥቅምና ጉዳት አለው። የትኛው ባትሪ ለአንድ የተወሰነ መኪና አፕሊኬሽን የተሻለ እንዲሆን የሚወስኑት ብዙ ነገሮች አሉ። ለምሳሌ ያህል ዋጋው፣ የአፈጻጸም ሁኔታው፣ የደህንነቱ ተጠቃሽ ናቸው። ይህ መረጃ ጠቃሚ ይሆናል ብዬ አስባለሁ። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።